በያፌትና በባልደረቦቹ ርብርብ ቢኒ የት እንዳለና ማን እንዳገተው ለማወቅ ችለዋል። አቤልም ማንም አያውቅም ሀገር አማን ብሎ እየተንቀሳቀሰ ባለበት ወቅት አቤልን ካለበት ጉድጓድ አውጥታችሁ እፊቴ አምጡልኝ ሲላቸው ያፌት አቤልን በዚህ መልኩ አምጥተውለት አፋጦ ይዞታል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንደሚታወቀው ካሳለፍነው ፓርት ላይ ቢኒ ተመቶ ወደ የማይታወቅ ቦታ ተሰውሮ ነበረ። ከመቱትና ራሱን ከሳተ በኋላ ተሸክመውት ወደ እነሱ ወደሚፈልጉበት ቦታ ነው የወሰዱት። እነሱ ወደሚፈልጉበት ቦታም ከወሰዱት በኋላ እጁንም እግሩንም እንደዚሁ አፉንም በማሰር እዛ ባዶ ክፍል ውስጥ አስተኝተውት ነበረ። በቢኒ እገታ ላይም እጁ አለበት ተብሎ በዋናነት የተጠረጠረው ያፌት ነበረ። ፖሊሶቹ ወደ ያፌት ቤት በመምጣት ከወሰዱት በኋላ ቢኒን የት ነው ያደረከው? ምንድነው ያደረከው? በማለትም ጠበቅ ያለ ጥያቄ ተጠይቆ ነበረ። ያፌት ግን ምንም አላቅም፣ ነገር ግን እሱም የምትፈልጉት ከሆነ ከየትም ቢሆን አመጣላቸዋለሁ በማለት ቃል ከገባላቸው በኋላ ወደ ቤቱ እንዲሄድ ፈቅደውለታል። ነገር ግን ቢኒን በህይወት ነው ማግኘት የምንፈልገው፣ ካልሆነ አንተን ነው የምናስረህ በማለትም ማስጠንቀቂያ ተሰጥቶት ስለነበረ ለዛም ቢኒያምን ለመፈለግ እሱም ሆነ ባልደረቦቹ በጣም ባለ በሌለ አቅማቸው እየሞከሩ ነበረ። በሱም በባልደረቦቹም እገዛ ቢኒያም የት እንደተመታና ከመቱት በኋላ ወደ የት እንደወሰዱትም ለመድረስ ተችሏል። ያ የተደረሰበት ቦታም የማን ቤት እንደሆነ ለጊዜው አላወቁም ነበረ። ነገር ግን አቤል ከቤት ሲወጣ አይተውት ስለነበር እየተከታተሉት የት እንደሚገባ እያዩ ስለነበር እሱ እንደሆነ ደርሰውበታል። ልክ እንደደረሱበትም ለያፌት ነበረ ደውለው የነገሩት። ያ ስንፈልገው የነበረ ሰው ማንነቱን አውቀናል አለቃ በማለት ሲነግሩት ማን ነው በማለት ሲጠይቅን እንግዲህ የአክስቱ ልጅ አቤል መሆኑን ነግረውታል። ከዛም በኋላ ጉሮሮውን ይዛችሁ ፊቴ አምጦልኝ በማለት ካዘዘ በኋላ ነው እንግዲህ ይሄ ነገር እየተፈጠረው። እንደሚታወቀው ታሪኩ በጣም የቅርብ የስራ አጋዡ ነው ለያፌት። አቤልን በዚህ መልኩ ካፋጠጠው በኋላ ያፌትም ለነ ታሪኩ ይህንን ልጅ ከወትሮው ለየት ባለ መልኩ እንድትከታተሉልኝ ይፈልጋለሁ። ምናልባትም የስራ ተቀናቃኜ ጾታውን ሳናውቀው እስከ ዛሬ ድረስ እየቆየ ነው። በቅርብ ግን ወንድ መሆኑን ያወቅ ነው ያ የስራ ተቀናቃኝ ሰው እሱም ሊሆን ይችላል፣ ጭራሽ እንዳታምኑት በማለትም ለነ ታሪኩ ተናግሯል። እንግዲህ ወይዘሮ ገነት በስልክ በደረሳት መልእክት ምክንያት እየደወለችላትም ሉሊት ነበረች። እንደዚሁ መርዶ የሚደረሰው በጠዋት ነው ብዬ ነው ጠዋት የደወልኩልሽ፣ እንግዲህ በስልክ ነው እኛም የደረሰን ህይወቱ ማለፉን በማለት ለወይዘሮ ገነት ስትነግራት፣ ወይዘሮ ገነት በወቅቱ በጣም ደንግጣና ተጨናንቃ ስለነበር እዛው ስለወደቀች ወይዘሮ ገነት ታማለች። ታማም ቢሆን ግን ልጅቷ ኤፍራታ መታ ስላየቻት በመጠኑም ቢሆን ደስተኛ ሆናለች። ምንም መነጋገር ባትችልም ዳጊ ግን እናቱ እንዳትደናገጥና እናቱ እንዳትሰማ ያደረገውን ነገር በጣም አደነቅኩት። ምክንያቱም ራሱ በዛ ጭንቀት ውስጥ ሆኖ በዛን ሀዘን ውስጥ ሆኖ እሷን ለማጽናናት እየሞከረበትና እንደዚሁም ወደ ጉልት ገበያ ሳትሄጂ በፊት ቁርስ ልስራለሽ ብሎ እሷን ካለችበት ሁኔታ እንድትረጋጋ ያደረገው ነገር በጣም የሚደነቅ ነገር ነው። ወይዘሮ ገነት ደንግጣ ከወደቀች በኋላ ወደ ሐኪም ቤት ሄዳም ነበረ።
ነገር ግን ለጊዜው ስለደነገጠች ነው መነጋገር ያልቻለችው። ድንጋጤው ትንሽ ሲለቃት ልትነጋገር ትችላለች። ሌላ ምንም ስላልሆነች ወደ ቤት ውሰዷት በማለት ወደ ቤት ከመጣች ዋላ ደር ብላለች። ነገር ግን ያፌት ፖሊስ ጣቢያ ሄዶ አንዳንድ ጥያቄዎችን ተጠይቆ ቢኒን በህይወት ካላመጣህ አንተ ነህ አደጋ ላይ የምትወድቀው በመባል ከነገሩት በኋላ ሙሉ ለሙሉ ትኩረቱ በዙሪያው ያሉ ሰዎችን ለማመን አቅቶታል። በዙሪያው ካሉት ሰዎች ውስጥ ደግሞ በጣም ከባድና ምናልባትም ገመናዬን ሁሉ ልታወጣብኝ ትችላለች ያላትን በቤቱ የምትኖረውን ኤፍራታን በከባድ ሁኔታ የፈራት ይመስላል። ምክንያቱም ኤፍራታ አሁን በጣም በኃይለኝነት የማታውቃትን ኤፍራታ እሆናለሁም ብላ ስላስፈራራቸው ለሴት ልጅ ፊት መስጠት ይሄ ነው ትርፉ በማለትም ራሱን እየወቀሰ ነበረ። እንግዲህ ኤፍራታ ቢንያም ላይ የደረሰውን ነገር ሰምታለች። ወደ ገነት ሄዳም ባለቤቷ ያፌት እስር ቤት ገብቶ እንደነበረ ዳጊ ነግሯታል። ነገር ግን ያፌት ለምን አልነገረኝም የሚለውን ነገር በውስጧ ይዛ ወደ ቤት ስትመለስ ከያፌት ጋር ሲገናኙ ቢኒ ላይ አደጋ እንደደረሰበትም ስለሰማች ከዚህ ነገር በስተጀርባ አንተ ነህ እንዴ ያለኸው? ቢኒ እንዴት እንደዚህ ሊሆን ቻለ? ማን እንደዚህ ሊያደርገው ይችላል? በማለትም ስትጠይቀው እኔ ምን አውቃለሁ ብለሽ ነው በማለት ሲመልስላት ይኸውልህ ያፌት ከአሁን በኋላ ግን ምንም የምታገሰ ነገር እንዳይመስልህ ህይወቴን ያበላሸሁት ለነሱ ለቤተሰቦቼ ብዬ ነው በማለትም ስትናገረው በወቅቱ ቤተሰብሽ ነው እንዴ ቢኒ በማለትም ጠይቋት ነበረ። አዎ የዳጊ አጎት ስለሆነ እኔ የዳጊ እህት የገነት ልጅ እስከሆንኩ ድረስ እነሱን የሚቀርባቸው ሰው ሁሉ ለእኔ ቤተሰቤ ነው። ምንም እነሱ ቤተሰቤ ባይሆኑም እንኳን ለናታን የቅርብ ጓደኛው ስለሆነ ለናታን ብዬ ነው ህይወቴን ያበላሸሁት። ለናታንም ሆነ ለጓደኞቹ ጠበቃ ቆምላቸዋለሁ በማለት ተከራክራላቸዋለች። እንግዲህ የኤፍራታ መልስ በጣም ጠንከር ያለ መልስ ነበረ ለያፌት የመለሰችለት። በዛን ወቅት በጣም ተናዶ ስለነበር እሷም ደግሞ መናገር የፈለገችውን ነገር ከተናገረች በኋላ ትታ ወደ ፎቅ ትሄዳለች። ጽዮን በቢኒ ሁኔታ በጣም ፈርታለች። በየቦታው እየሄደች በወንዞች ዳርቻ፣ በድልድይ ውስጥ፣ በተለያዩ ስውር ቦታዎች ምናልባትም እዛ ቦታ ጥለውት ሊሆን ይችላል ብላ የጠረጠረችባቸውን በአካባቢዋ የምታውቃቸውንም የማታውቃቸውንም አካባቢዎች በእግሯ እየተጓዘች ስትፈልገው ነበረ። ነገር ግን ተስፋ በመቁረጥ ወደ ቤት ተመልሳለች። ናታንም በቻለው አቅም የቻለውን ነገር ሁሉ እያደረገ ነው ያለው። ወይዘሮ ሉሊትም ያንን ትኩስ ነገሯን ለገነት ከአስተላለፈች በኋላ ስልኳን ጨብጣ ወደ ቤት ስትገባ አይተዋት ነበረ። በወቅቱ ቤዛና ጽዮን አንቺ ነሽ ወይ ብለውም በወቅቱ ጠይቀዋት ነበረ። ሉሊት ግን እሷ መሆኗን አልነገረቻቸውም። ነገር ግን ይልቁንስ ለምንድን ነው የምትጮሁብኝ? ምን አድርጊያችሁ ነው? በማለት ነበረ ወደ እነሱ ስትነጋገር የነበረው። ከዛም በኋላ ጽዮን የማታርፊ ከሆነ እከስሻለሁ በማለትም ተናግራ ነበረ። ጽዮንም እስኪ ክሰሽኝና ማን እንደሚታሰር ማን እንደሚወጣ እናያለን፣ አብረን የምንሄደው ከዛ ግን እዛ የሚቀረውን ማን እንደሆነ ታያለሽ በማለትም ነበረ የመለሰችላት በወቅቱ። ሉሊትም በዚህ ነገር በጣም ተደናግጣ ምናልባት ይች ልጅ ወደ ማስታወስ እየሄደች ሊሆን ይችላል፣ ጽዮንን በጭራሽ ማመን የለብኝም በማለት ወደ ራሷ ተመልሳ ራሷን እየመከረች ነበረ። አሁን ሉሊት በጥርጣሬ ውስጥ ናት። ጽዮን አስታውሳለች ወይስ አላስታወሰችም የሚለውን ነገር በጣም በጥርጣሬ ውስጥ ናት። ይችን ልጅ ላምናት አይገባም በማለትም ለራሷ ቃል ገብታለች። አዲሱ የቤዚ ፍቅረኛ ናኦድ ከእህቱም ሆነ ከእናቱ ጋር እየተስማማ አይደለም። ሊሆን የቻለበት ነገር ደግሞ ከአባቱ ህልፈተ ህይወት ጋር ተያይዞ ነው።
አባቱ ካረፉ በኋላ 5 ዓመታትን ከቤተሰቡ ከእናቱም ከእህቱም ርቆ ነው ያለው። ነገር ግን እህቱን በጣም እንደሚወዳትም ነግሯታል። እንግዲህ የፖሊስ አካሎች የህግ አካሎች ያፌትን በጣም እየተከታተሉትና እያጸኑት ዙሪያውን እያጸኑ ነው ያሉት። ምክንያቱም ፖሊስ ጣቢያ ገብቶ ከ1 ቀን በፊት መፈታቱን ያውቃሉ። እንደዚሁም ደግሞ መልሶ በቢኒ ምክንያት ተጠርጥሮ ወደ ፖሊስ ጣቢያ መምጣቱንም አስከትሎ ይህ ሰው ገንዘብ ስላለው ነው እንጂ ጭራሽ እጁ ንጹህ ሆኖ አይደለም፣ በጥብቀት ልትከታተሉት ይገባል ማለትም ለስራ ባልደረቦቻቸው ጥብቅ መልእክት ስላስተላለፉ የዚህ የስራ አባል ሰዎች በየቦታው እሱንና የእሱ የሆኑትን ሰዎች እየተከታተሉ ነው ያሉት። ነገር ግን ያፌት ደግሞ እየተከታተለ ያለው የሚከታተሉትን ሳይሆን የጠፋውን ቢኒያም የት እንደጠፋ ማን እንዲሰወር እንዳደረገውና የት እንደደረሰ አሁን የትና በምን ሁኔታ ላይ እንዳለ ሁሉ እየተከታተለን ያለው። እንደሚታወቀው በየቦታው ሰዎች አሉት። ነገር ግን እሱ እንዳለው ጠላትን አለማወቅ ጠላትን በጉያ ስር ይዞ እንደመንቀሳቀስ ነው እንዳለው ሁሉ ያፌት እየፈለገ ያለው በጣም ሩቅ የሆኑ ሰዎችን እና የእሱ ጠላት ይሆናሉ ብሎ ያሰባቸውን ሰዎች ብቻ ነው። እንግዲህ የእሱ ዋነኛ ጠላቱ ደግሞ ወንድሜ የሚለው ሰው የአክስቱ ልጅ አቤል መሆኑን ነው ወደ መጨረሻ ላይ የሚደርስበት። እንደሚታወቀው አቤል ግን ማንም ስራዬን አያውቅም፣ ማንም አልሰማም በማለት ሀገር አማን ብሎ ሲንቀሳቀስ በነበረ ጊዜ ነው የተጋለጠው። አቤል ቢንያምን ያገተው ከያፌትና በቢኒ መካከል ያለውን ክፍተት ተጠቅሞ ያፌትን ለመበቀል ነው ወይስ ደግሞ ጽዮንን ስለሚወዳት ጽዮንን ለራሱ ለማድረግ ነው የሚለውን ደግሞ በቀጣይ ፓርት ላይ የምንመለከተው ይሆናል። ለቆይታችን ከልብ አመሰግናለሁ። መልካም ጊዜ